ቦታ ላይ ግን የሰላም እጦት ስላለ ጌታችን መድኃኒታችን ክርስቶስ ይሄንን እውነተኛውን ሰላም እንዲሰጠን በእነሱ ፍላጎት እንደው የሆነ እየመሰላቸው ነበረ የሆነ ግን አልሆነ ጽልመተ በብርሃን ወብርሃነ በጽልመታቸው ካቴድራል ደርሷል። ወጣቶቹም የጽርሐ ጽዮን ሐዋርያት ወላ ቅዱስ ሚካኤል ክርስቶስ በክብር ቀደመ ተንሥኦ እምኩሉ እሙታን እያሉ በዝማሬ ስብከት ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳትና ኤጲስቆጶሳት ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ክቡር ንቡረ እድ ኤልያስ አብርሃም
የሰላም የፍቅር የበረከት ረድኤት በዓል አድርግልን። ጉባኤያችን ሁሉ ባርክልን። አቡነ ዘበሰማያት የተከበራችሁ የአዲስ አበባ ሊቃውንት ካህናትና ገዳማትና አድባራት አስተዳዳሪዎች፣ ቀሳውስትና ዲያቆናት፣ የተወደዳችሁ ምዕመናንና ምዕመናት፣ የሰንበት ትምህርት ቤቶች አባላትና መዘምራን፣ በአጠቃላይ በዚሁ አውደ ምሕረት የምትገኙ ሁሉ በመላ ዓለም ሆናችሁ በሚዲያ የተከታተላችሁ ያላችሁ ወገኖች በሙሉ ሆኑ በቀኝም የሚያነሱ በቀኝ እንዲቆም ተደርጓል። በግራ የሚያነሱ በግራ እንዲያነሱ ተደርጓል። በመካከል ላይ መሪዎች ሆነው የሚመሩት በማዕከል ላይ ቆመዋል። ስለዚህ እዚህ ላይ ዲያቆናት፣ አስተዳዳሪዎች እንዲሁም ከአዲስ አበባ አድባራትና ገዳማት የተወከሉ ካህናትና ሊቃውንት የሚገኙበት ስለሆነ ስርዓቱን በዚህ እንዲቀጥል መምሪያችንን ከቅዱስነቱ ፍቃድ ባገኘበት መሰረት አንድ ደብር ብቻ ሳይሆን ማክበር ያለበት አንሺ ወይ ደግሞ ግራንሹ ቀኛንሹ አንድ መርጌታ ልቆ አንሺ የሚለው ቀርቶ ከነሙሉ ክብሩ ከነሙሉ ስርዓቱ ከዚህ ጀምሮ እስከ ማይዶት ድረስ ስርዓት ተሰርቷል። በዚህ በኩል ዛሬ ደም ትንሣኤሁ አግሃን ለመላከ ሕይወት ሰቀልዎ
ወለም
ስምከ ይትቀደስ ስምከ በኃይለ መስቀልከ በዕፀ መስቀልከ ክቡር ዘአበቆለ ስምከ ስብሐት ለከ ለባሕቲትከ ስብሐት ለከ ምሳሌ ዝኒ ነገር አለው በመጻሕፍት እንዲሎቱ ወለቀ ለዘደዊው ፍጥረት መቃብረ በትንሣኤው ወሲኦል በገነት ወርማት እንደነሱ አይደለም። የሚያለቅሱ ነበሩ፣ የሚያዝኑ ነበሩ በመሰቀሉ። ሴቶቹም ወንዶቹም ሲቀደድ ምድር ሲንቀጠቀጥ እና ሁሉ ሲያዩ ሰንተዋል እነሱ። ነገር ግን ሁሉ ትዝ አላላቸው። ሁሉ ምንም ነገር እንዲያው ከአእምሯቸው ውስጥ አልገባም ማለት ነው። ሌሎቹን ያድናል ራሱን ግን ማዳን አይችልም እያሉ ሁሉ ሲያፈዙበት ነበረ። ነገር ግን ራሱን ዓለምን ሊያድን የመጣ አምላክ ነው። ራሱን ማዳን አቅቶት አይደለም። ያው በእግዚአብሔር የታቀደውን እቅድ እንዲፈጸም ስለሆነ ሁሉም በትዕግስት ተሸከመው እንጂ ራሱን ማዳን አቅቶት አይደለም። እና ያው እንደተባለው ያው በዕለተ እሑድ ያው የሚታይ ነው ሁሉ ነገር። መቃብሩ ሊይዘው አልቻለም። እነሱ እንዳሰቡት እንደዚሁ በቀላሉ የሚሆን ነገር አልነበረም። እና በቀናታቸው ጲላጦስ በቀናታቸው እንዳስገቡት ያውቅ ነበር። በጣም በደንብ ተገንዝቦ ነበር። ነገር ግን ሊያድነው አልቻለም። አቤቱታቸው ስለበዛ ስቀለው ምንም በየጊዜው ስላስቸገሩት ነው እንጂ በቀናታቸው እንዳስገቡት አሳልፈው እንደሰጡት በደንብ ተረድቶ ነበረ ጲላጦስ። ነገር ግን ያደረገው ስህተት ምንድን ነው? መግረፉ ነው። ገርፎ ነው የሰጣቸው፣ ላይ አሳልፎ የሰጣቸው። የቻለውን ያህል አድርገዋል። እና እግዚአብሔር የወሰነውን ነገር ሁሉ እንዲፈጸም ሁሉም ታይተዋል። በሰማይም በምድርም መቃብር ነገር ደግሞ ሁሉም ነገር ያልቃል። አይሁድ ሁሉም ነገር አለቀ ደቀቀ ብለው ነበር ያሰቡት። አለቀ ደቀቀ። ነገር ግን ተጠራጠሩና የተነሳ ስለሆነ ጉድ ይሰራናል እኮ የከፊተኛው የኋለኛው የከፋ ይሆናል እና ወደ ጲላጦስ ሄደን ይህንን ማመልከት አለን ብለው ነው የሄዱት። የሆነ ሆኖ ግን ያው እግዚአብሔር የፈቀደውን ነው እንጂ በእነሱ ኃይል፣ በእነሱ ጉልበት፣ በእነሱ እና እግዚአብሔር አምላክ ለዛሬው ቀን ያደረሰን አገልግሎቱ ከመዋዕለ ጾም ጀምሮ እስከ ሰሙነ ሕማማት የደረሰው ሲደርስ የነበረው ቃለ እግዚአብሔር አገልግሎቱ በጣም የሰመረ በሁሉም እንደው ሰላሙም አለ። በዚህ በአዲስ አበባ እግዚአብሔር የተመሰገነ ይሁን። ሰላሙም አለ። አገልግሎቱም ያማረ አገልግሎት ሊቃውንተ ቤተ ክርስቲያን ቀሳውስቱ፣ ዲያቆናቱ የሚፈለገውን ተገቢውን ስብሐት እግዚአብሔር ሲደርስ ከርሟል። እግዚአብሔር ይባርካችሁ። ዛሬም ደግሞ እዚህ ተሰብስበን ያው ሊቃውንተ ቤተ ክርስቲያን በበኩላችሁ የሰንበት ትምህርት ቤት መዘምራንም እንደዚሁ እንደ አባቶቻቸውን ተከትለው
ስብሐተ ንግሥት ስብሐተ እግዚአብሔር ሲያደርሱ ቆይተዋል። የቅኔ ሊቃውንትም እንደዚሁ ድርሻቸውን አድርሰዋል እና ሁሉም ደስ የሚል አገልግሎት እየተደረገ ቆይተዋል። እግዚአብሔር ይባርካቸው። እንኳን ለዚሁ ለደብረ ሰላም በዓላችን እንኳን አደረሰን። ሰላማዊ ቀን ያደርግልን እግዚአብሔር። ሁላችሁም አንዴ ኋላ ሰው የሚታሰብ በዘመናችንም አለ በርግጥ እና ጌታችን መድኃኒታችን ክርስቶስ ዛሬ በመቃብር ቢሆንም አው ከሰዓታት በኋላ ደግሞ የትንሣኤውን በዓል የሚበሰርበት በተሰበ ቀን እንደርሳለን። እንኳን አደረሰን። ሌላው የማሳስባችሁ ነገር በግልም በማህበርም በምንም ያላችሁ ነገ እንግዲህ አው ከሌሊት ጀምሮ ነዳያንን እናስፈስካለን። ጥሩ ነው፣ ግን ነገሮች እናንተም ታውቃላችሁ፣ ሁላችንም እየደገስ ምግብ እየባከነ ቢያንስ ለዳግማይ ትንሣኤ ብናደርግ። ሌላው ደግሞ ባለ 50 ማለት 50 ቀን የምንደርስበት የምስራችን የምንናገርበት ቀን ነው። 50 ቀኖች የደስታ ቀኖች ስለሆኑ ከነዛ በአንዱ ቀን ብናደርግ ወይም ደግሞ አቅማችን ባለው 50 ቀንም ይቻላል። ሲጀምር ነገ ማድረግ ይቻላል፣ ግን ብክነት እንዳይኖር ይሄን መልእክት ለማስተላለፍ ነው። ይሄንን በቂርቆስም ያላችሁ በሌላም ሚዲያ ያያችሁ ሁሉ ሼር ላይክ አድርጉልን። ሌላው ትልቁ ነገር ነው እግዚአብሔር ያድርግልን። በዛም ያሉት ደግሞ እንግዲህ መልካም ትንሣኤ ይሁንልን። ይሄን በማለት ነው መልእክቴን ማስተላለፈው። እንግዲህ ቂርቆሶች አመሰግናችኋለሁ። እንግዲህ ቂርቆስ በአካል በዛሬ ቀጥታ ብናገርም በተለያዩ አድባራት ሳገለግል እየቀረጸኝ መልእክቱን እያስተላለፈ ነው። አው በድጋሚ አሁንም በነገራችን ላይ ገና ብዙ ይቀረናል፣ ብዙ አልተሰራም። ሚዲያ ገና ይቀረናል፣ ገና መሰራት አለበት። ሌሎች ቂርቆሶችም ቤተ ሩፋኤል፣ ሌሎች ተአምኖ፣ ሌሎች ኢኦቲሲ፣ ሌሎች ማህበረ ቅዱሳን፣ ሌሎች የኢትዮጵያ ኦርቶዶክስ